አሁን ደግሞ በቀጥታ መስመር ላይ ባልደረቦቻችንን አስገብተን መረጃ የምንጠይቅበት ዘገባ ላይ ደርሰናል። መንግስት አስተማማኝ የነዳጅ አቅርቦት እንዲኖር ለማስቻል ህገወጥ የግብይት ሰንሰለቶች ላይ እርምጃ እየወሰደ ነው አለ የገንዘብ ሚኒስቴር። የነዳጅ ግብይት መንግስት ካስቀመጠው ተመን ውጭና ከተቀመጠለት የግብይት ሰንሰለት ውጭ እየተሸጠ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ለመገናኛ ብዙሃን በሰጡት ማብራሪያ አመላክተዋል። መግለጫውን የተከታተለው ባልደረባችን ሰለሞን በየነ በቀጥታ መስመር ላይ አግኝተነዋል። ከሱ ጋር አጠር ያለ ቆይታ አደርጋለሁ። አሁንም አብራችሁን ቆዩ። ሰለሞን እንደምን ውለሃል? ቀደም ሲል መግቢያችን ላይ ተገናኝተን ነበር። በድጋሚ ዝርዝር ጉዳዮችን እንድንመለከት ወደናል። ምን ነገሮችን አነሱ በመግለጫቸው ላይ ሚኒስትሩ? በረከት፣ በኢትዮጵያ ኢኮኖሚ ውስጥ በዋናነት ከሚንቀሳቀሱ ዘርፎችን ለማንቀሳቀስ ከሚያስችሉ ጉዳዮች መካከል አንደኛው ነዳጅ ነው። ይህ የነዳጅ ግብይት ደግሞ በከፍተኛ ሁኔታ በመንግስት ድጎማ የሚደረግለት ነው። ይህም በቁጥሮች ለመጥቀስ ያህል ከ4.2 ቢሊዮን ዶላር በላይ በመንግስት ድጎማ ይደረግበታል። ይህም ከማክሮ ኢኮኖሚ ማሻሻያ በኋላ መንግስት በከፍተኛ ቢሊዮን ድጎማዎችን እያደረገ እንደቀጠለ ይታወቃል። በዚህ መካከል የግብይት ሰንሰለቱን በአስቻይ ሁኔታዎች እንደዚሁም ደግሞ የዋጋ ተመንን በማውጣት የተረጋጋና ዘላቂ የሆነ የነዳጅ አቅርቦትን ለማሳለጥ እንዲቻል መንግስት ትኩረት አድርጎ እየሰራ ይገኛል። ይሁንና አሁን በነዳጅ ግብይት በኩል የሚታዩ ክፍተቶች መኖራቸውን በዛሬው ዕለት የገንዘብ ሚኒስትሩ አህመድ ሺዴ አንስተዋል። ይህንንም ለመገናኛ ብዙሃን በሰጡት መግለጫ ያብራሩት ጉዳይ ነው። በዋናነት ይህ ሰንሰለት ከተቀመጠለት የንግድ ሰንሰለት ውጪ እንደዚሁም ደግሞ መንግስት ካስቀምጠው የዋጋ ተመን በላይ ሽያጮች እየተከናወኑ እንደሆነ በተደረጉ ጥናቶች መደረሳቸውን ይፋ አድርገዋል። ይህ ደግሞ ባለፉት ጊዜያት የግብይት ሰንሰለቱን እጅግ ፈታኝ እንዳደረገው በዚሁ ጊዜ አብራርተዋል። ይህን ለማሻሻልና መንግስትም የተለያዩ ስራዎችን ለመስራት እንዲያስችል በጥናት የደረሰባቸውን ክፍተቶች እንደዚሁም እርምጃ ወደ መውሰድ እንደገባና ከመንግስት ተቋማት ጀምሮ የነዚህ የህገወጥ ስራዎች ተባባሪ አካላትን ጭምር ህጋዊ እርምጃ እየተወሰደባቸው እንደሚገኝ ነው ያብራሩት። ይህ የነዳጅ ግብይትን በቀጣይነትም በተሳለጠና ዘላቂነት ባለው መልኩ ለማካሄድ እንዲቻል መንግስት አሁንም ድጎማዎችን እያደረገና ህጋዊ የግብይት ስርዓቶች እንዲተገበሩ በቁርጠኝነት እየሰራ እንደሆነ አብራርተዋል። ይሁንና ይህንን ለማድረግ ትብብር የማያደርጉ አካላት ላይ እርምጃዎችን መውሰድ እንደሚቀጥል ነው ያብራሩት። እንደሚታወቀው ኢትዮጵያም የነዳጅ አቅርቦትን በተቻለ መልኩ ለማቅረብ ስራዎችን እያከናወነች ትገኛለች። የመንግስት ድጎማም በታሰበለትና በታቀደለት ቦታ ላይ እንዲውል የሚጠበቅ ነው። ይህም ሆኖ ያለ ግን በዓለም አቀፍ ነባራዊ ሁኔታዎች በተለይም በመካከለኛው ምስራቅ እየተፈጠሩ ያሉ ቀውሶች በነዳጅ አቅርቦትና ሰንሰለቶች ላይ የራሳቸውን ሆነ ጫና እያሳደሩ ነው። ይህ በኢትዮጵያ በተለይም በታዳጊ ሀገራት ብቻ ሳይሆን በሌሎች ዓለም ክፍሎችም ይህ እየተስተዋለ እንደሆነ በዛሬው መግለጫ ከተነሱ ጉዳዮች መካከል ናቸው። ይህም በዚህ በሆርሙዝ ሰርጥ አካባቢ የሚደረጉ እንቅስቃሴዎች ላይ ገደቦች መኖራቸው ደግሞ ለዚህ በዋናነት የተነሳ ሀሳብ ነው። በተለይም እነዚህ ልዩነቶችን ስንመለከት ባለፉት ጊዜያት ጦርነቱ ከመጀመሩ በፊትና በኋላ ያሉ የነዳጅ ዋጋ ግብይት መጠኖችም እጅግ ከፍ ያሉና የተለያዩ እንደሆነም በዚሁ ጊዜ ሚኒስትሩ አንስተዋል። ለዚህም በዋናነት ያነሱት የድፍድፍ ነዳጅ 69 ብር እንደነበረ 69 በበርሜል 69 ዶላር እንደነበረና ከዛ በኋላ ግን ከጦርነቱ በኋላ 98 ዶላር እየተሸጠ እንደሚሆን በዚሁ ጊዜ አብራርተዋል። መሰል ጫናዎች በሀገራት ላይ እየተፈጠረ እንደሆነና ኢትዮጵያ በቀጣይነት የነዳጅ አቅርቦትን በተሻለ መልኩም ለማሳለጥ መንግስት ከሚወስደው እርምጃ ባሻገር ደግሞ በቁጠባ መጠቀም የሚቻልባቸው ሁኔታዎችን ማመቻቸት እንደሚገባም በዚሁ ጊዜ በማብራሪያቸው አንስተዋል። እንግዲህ እንደሚታወቀው ኢትዮጵያ በትላንትናው ዕለት መጠነኛ ሆነ የነዳጅ ግብይት ዋጋ ማስተካከያዎችን አድርጋለች። ቀደም ባልኩት በጠቀስኩት ሁኔታዎች ግን ኢትዮጵያ ያከናወነችው የነዳጅ ዋጋ ማስተካከያም በዝቅተኛነት የሚጠቀስና ይህ መንግስት አሁንም ነዳጅን ድጎማ እያደረገም በዘላቂነት ለማስቀጠል ያለውን እቅድና ዓላማ እንደሚያሳይ በዚሁ ጊዜ አብራርተዋል። ይህ መረጋገጥና መሆን የሚችለው በተለይም የገበያ ሰንሰለቱ በህጋዊነት ሲመራ እንደዚሁም መንግስት ባስቀመጠው ተመን መሸጥ ሲቻል እንደሆነም አንስተዋል። ለዚህም ደግሞ ዜጎች ተባባሪ እንዲሆኑና እነዚህም የመንግስት አካላት የሚያስፈጽሙ አካላትም ተባባሪ እንዲሆኑ በዚሁ ጊዜ ሚኒስትሩ ጥሪ አቅርበዋል። በቀጣይነትም መንግስት ጥናቶችን በማከናወንና የገበያውን ሰንሰለት በተቻለ መልኩ ለመምራት የሚቻሉባቸውን ጥናቶችን እያከናወነ እንደሚገኝም በዚሁ ጊዜ አብራርተዋል። በቀጣይነትም ይፋ የሚያደርጋቸው ውጤቶች እንደሚኖሩም በዚሁ ጊዜ የገለጹበት ነው። እንዳጠቃላይ በኢትዮጵያ የሚደረጉም የገበያ ስርዓቶችና የአቅርቦት መጠኑም ከዚህ ቀደም በተቀመጠው መልኩ የሚሄድና በመንግስት ስርዓትና አሰራር ውስጥ የሚገባ እንደሆነም አብራርተዋል። እንዳጠቃላይ በዛሬው ዕለት የተነሳው መግለጫ ይህን ይመስላል። በረከት ሰለሞን እጅግ አድርጌ አመሰግናለሁ። መልካም ቀን ይሆንልህ።